የሰው ልጅ የአይን እይታ ምንም አይነት የህመም ስሜት ሳይሰማው አይኑ ሳይቀላ ወይንም ሳይታመም በዝምታ ሊጠፋ እንደሚችል ታውቃላችሁ? አዎ፣ በህክምናው ዓለም የእይታ ሌባ ተብሎ የሚጠራው የአይን ግፊት ወይንም ግላኮማ ሙሉ በሙሉ እይታችንን እስከሚያጠፋ ድረስ ምንም አይነት ግልጽ ምልክት ሳያሳይ በስውር የሚጓዝ በሽታ ነው። ዛሬ በዚህ ቪዲዮ ውስጥ ይህ በሽታ እንዴት አይናችንን በስውር እንደሚያጠቃ፣ ሊያመልጡን የማይገቡ አራት ድብቅ ምልክቶችን፣ ይበልጥ ተጋላጭ የሆኑ የህብረተሰብ ክፍሎችንና እይታችንን እስከ ወዲያኛው ከመጥፋት የምንታደግባቸውን ህክምናዊና ተፈጥሯዊ መፍትሄዎችን በዝርዝር እንመለከታለን። የራሳችሁንና የምትወዱትን ሰው የአይን ብርሃን ለመጠበቅ ይህንን መረጃ እስከ መጨረሻው በትኩረት ተከታተሉ። እንዲሁም ቪዲዮውን ሼር አድርጉት። መልካም ቆይታ ይሁንላችሁ። ክፍል 1 የአይን ግፊት ወይንም ግላኮማ ምንድን ነው? የአይን ግፊት ወይንም ግላኮማ የምንለው ችግር በአይን ላይ የሚከሰት ቀላል መታወክ ሳይሆን ምስልን ከአይናችን ወደ አንጎል የሚወስደውና ለማየት ዋነኛውን ድርሻ የሚወጣውን የአይን ነርቭ ወይንም ኦፕቲክ ነርቭን ቀስ በቀስ የሚያጠፋ ከባድ የህመም አይነት ነው። ይህ ህመም እንዴት እንደሚፈጠር ለመረዳት የአይናችንን የተፈጥሮ አሰራር ማወቅ ያስፈልጋል። በአይናችን የፊት ለፊት ክፍል ውስጥ አኪየስ ሂውመር የሚባል ንጹህ ፈሳሽ በቋሚነት ይመረታል። ይህ ፈሳሽ ለአይን ክፍሎች ምግብና ኦክሲጅን የሚያቀርብ ሲሆን በአይን ውስጥ ተዘዋውሮ ሲያበቃ ትራቤኩላር ሜሽወርክ በሚባሉ ጥቃቅን የተፈጥሮ ማስተንፈሻ ቀዳዳዎች በኩል ወደ ደም ስራችን ይመለሳል። ይህም አመራረትና የማስወገድ ሂደት ሁልጊዜ የተመጣጠነ መሆን አለበት። ነገር ግን በተለያዩ ምክንያቶች እነዚህ የማስተንፈሻ ቀዳዳዎች በቆሻሻ ሲደፈኑ ወይንም ፈሳሹ የሚወጣበት ፍጥነት ሲቀንስ ፈሳሹ በአይን ውስጥ መከማቸት ይጀምራል። ልክ በተዘጋ ቱቦ ውስጥ ውሃ ሲሞላ ግፊቱ እንደሚጨምረው ሁሉ በአይናችን ውስጥ ያለው ፈሳሽ ሲጨምር የአይን ውስጥ ግፊት ወይንም ኢንትራ ኦኩላር ፕሬሸር በከፍተኛ ሁኔታ ይጨምራል። ይህም የተፈጠረው ከባድ ግፊት ደግሞ በቀጥታ ከአይን ጀርባ የሚገኘውን ስስ የሆነ የአይን ነርቭን ይጫነዋል። ነርቩ ከ1 ሚሊዮን በላይ የሚሆኑ ጥቃቅን የነርቭ ክሮች ስብስብ በመሆኑ ግፊቱ በሚበዛበት ጊዜ እነዚህ ክሮች አንድ በአንድ መሞትና መድረቅ ይጀምራሉ። የዚህ ነርቭ መጎዳት ነው እንግዲህ እይታችንን ቀስ በቀስ እያጠፋ ወደ ዘላቂ እውርነት የሚያመራል። በዋነኛነት ሁለት ዋና ዋና የአይን ግፊት ወይንም የግላኮማ አይነቶች አሉ። የአይን ግፊት በሰውነታችን ውስጥ በሚያሳየው ባህሪና ፍጥነት ላይ ተመስርቶ በሁለት ዋና ዋና ክፍሎች ይከፈላል። አንደኛው ክፍት አንግል ግላኮማ እንለዋለን ወይንም ኦፕን አንግል ግላኮማ ይባላል። ይህ አይነቱ የአይን ግፊት በጣም የተለመደውና ከ90% በላይ የሚሆኑትን ህመምተኞች የሚያጠቃው ነው። ክፍት አንግል የተባለበት ምክንያትም በአይን ውስጥ ፈሳሹ የሚወጣበት የተፈጥሮ መተላለፊያ ወይም ደግሞ አንግል ክፍት ቢሆንም ልክ እንደተደፈነ የገንዳ ማስተንፈሻ ቱቦ ፈሳሹን በጣም በዝግታ ስለሚያስተላልፍ ነው። በዚህ ጊዜ ግፊቱ በአይን ውስጥ የሚጨምረው በጣም ረቂቅና ቀስ በቀስ በሆኑ ዓመታት ውስጥ ነው። ትልቁ አደጋው ታካሚው ምንም አይነት የህመም ስሜት፣ የአይን መቅላት ወይንም ድንገተኛ የእይታ መቀነስ አያሳይም። እይታው መጥፋቱን የሚያውቀው የአይን ነርቩ በከፍተኛ ሁኔታ ተጎድቶ የጎንዮሽ እይታው ሲጠብ ብቻ በመሆኑ ይህ አይነቱ በሽታ እውነተኛው የእይታ ሌባ በመባል ይታወቃል። ሁለተኛው ደግሞ ዝግ አንግል ግላኮማ የምንለው ወይም አንግል ክሎዠር ግላኮማ የሚባለው ነው። ይህ አይነቱ ደግሞ ከፊተኛው ፍጹም የተለየና በጣም አደገኛ የሆነ ድንገተኛ ህክምና የሚፈልግ የጤና እክል ነው። እዚህ ጋር በአይን ውስጥ ያለው የፈሳሽ ማስተንፈሻ አንግል ወይም ደግሞ ቀዳዳ በድንገት በአይን አይሬስ ማለትም የቀለም ክፍል ይዘጋል። ማስተንፈሻው ሙሉ በሙሉ ሲዘጋ በአይን ውስጥ ያለው ግፊት በጥቂት ሰዓታት ውስጥ ወደ ሰማይ ይወጣል። ይህ ሲሆን ታካሚው ከባድና ሊቋቋሙት የማይችሉትን የአይንና ራስ ምታት ስሜትን ያጋጥመዋል። አይኑ በከፍተኛ ሁኔታ ይቀላል፣ እይታውን በድንገት ይደበዝዛል። አልፎ ተርፎም ማቅለሸሽና ማስመለስ ይከሰትበታል። ይህ ደረጃ በጥቂት ቀናት አልፎ ተርፎም በሰዓታት ውስጥ እይታን ሙሉ በሙሉ ሊያጠፋ ስለሚችል በአስቸኳይ ወደ ህክምና መሄድን ይጠይቃል። ክፍል 2 ላይ የምናየው ደግሞ የእይታ ሌባ ወይንም ደግሞ የግላኮማ ድብቅ ምልክቶችን ነው። የአይን ግፊት በተለይም ክፍት አንግል ግላኮማ መጀመሪያ አካባቢ ምንም አይነት ምልክት እንደማያሳይ ብናውቅም በሽታው የገፋ ሲሄድ ግን በዕለት ተዕለት ህይወታችን ውስጥ ልናስተውላቸው የምንችላቸውን ረቂቅና ድብቅ ምልክቶችን ያሳያል። አንደኛ ምልክቱ የጎንዮሽ እይታ ቀስ በቀስ መጥበብ ነው። ይህ ማለት ፔሪፌራል
ቪዥን ሎስ ይባላል። ይህ የበሽታው የመጀመሪያው ትልቅ ምልክት ነው። የአይን ግፊት መጀመሪያ የሚያጠቃው ከዳርና ከዳር ያሉትን የነርቭ ክሮች ስለሆነ ቀጥ ብላችሁ ወደፊት ስታዩ በግራና በቀኝ በኩል ያሉ ነገሮች መደብዘዝ ወይም ደግሞ መታየት ማቆም ይጀምራሉ። ታካሚው ልክ በቱቦ ወይም ደግሞ በረጅም ቀዳዳ ውስጥ ብቻ እያየ ይመስለዋል። ይህም ሁኔታ በሕክምናው ተነል ቪዥን ይባላል። ለምሳሌ በጎን በኩል የሚመጣን መኪና ወይንም ሰውን ሳታዩ መጋጨት ልትጀምሩ ትችላላችሁ። ይህ ማለት በጎን በኩል ያሉ ነገሮችን ለማየት በጣም ትቸገራላችሁ ማለት ነው። ይህ የመጀመሪያው ምልክቱ ነው። ሁለተኛ፣ በብርሃን ዙሪያ የቀስተ ደመና ክበቦችን ማየት። ማታ ማታ መንገድ ላይ ስትራመዱ ወይንም መኪና ስታሽከረክሩ የመንገድ መብራቶችን ወይንም የመኪና መብራቶችን በምትመለከቱበት ጊዜ በብርሃኑ ዙሪያ እንደ ቀስተ ደመና አይነት የክብ ቀለማት ወይንም ድንገተኛ ፍንጣቂዎች ከታዩአችሁ ይህ በአይን ውስጥ ያለው ግፊት እየጨመረ መምጣቱንና የአይን ሌንስ ላይ ጫና እየፈጠረ መሆኑን የሚያሳይ ድብቅ ምልክት ነው። ሶስተኛ፣ በተደጋጋሚ የመነጽር ቁጥር መቀያየር ነው። በአጭር ጊዜ ውስጥ ለምሳሌ በየጥቂት ወሩ የአይናችሁ እይታ እየቀነሰ መነጽር ለመቀየር የምትገደዱ ከሆነ ችግሩ ተራ የእይታ መለዋወጥ ሳይሆን ከበስተጀርባው የአይን ነርቭን የሚያዳክም ከባድ ግፊት የመኖሩ ምልክት ሊሆን ይችላል። አራተኛ ምልክቱ የብርሃን ስሜት መለዋወጥና የእይታ መደብዘዝ ነው። ከብርሃን ክፍል ወደ ጨለማ ክፍል ስትገቡ አይናችሁ በፍጥነት መላመድ መቸገር ወይንም ደግሞ ያለምንም ግልጽ ምክንያት እይታችሁ በተለይ ማታ ማታ እየደበዘዘ መምጣት ሌላው ልታስቡበት የሚገባ ትልቁና ዋነኛው የግላኮማ ምልክት ነው ማለት ነው። ስለዚህ በዋነኛነት ግላኮማ እነዚህን አራት ስውርና ድብቅ ምልክቶችን ያሳያል ማለት ነው። ክፍል 3 ለአይን ግፊት ይበልጥ ተጋላጭ የሆኑት ሰዎች እነማን ናቸው? የአይን ግፊት ማናችንንም ሊያጠቃ የሚችል ቢሆንም በአካላዊ ጤንነታቸው ወይም ደግሞ በዘር ታሪካቸው ምክንያት በበሽታው የመያዝ እድላቸው በከፍተኛ ሁኔታ የላቀ የህብረተሰብ ክፍሎች አሉ። ታዲያም እነዚህን የተጋላጭነት ሁኔታዎችን አስቀድሞ ማወቁ በሽታው እይታን ከማጥፋቱ በፊት ነቅቶ ለመጠበቅ ይረዳል። አንደኛ፣ ተጋላጭ ሰዎች እድሜያቸው ከ40 ዓመት በላይ የሆኑ ሰዎች። እድሜ እየገፋ በሄደ ቁጥር በአይን ውስጥ ያሉ የተፈጥሮ ፈሳሽ ማስተንፈሻ ቀዳዳዎች የመደፈን ወይንም የመጥበብ እድላቸው እየጨመረ ይሄዳል። ስለዚህ እድሜያችሁ 40ና ከዛ በላይ ከሆነ ለአይን ግፊት የመጋለጥ እድላችሁ ስለሚጨምር ልዩ ጥንቃቄ ያስፈልጋል። ሁለተኛ፣ በቤተሰብ ታሪክ ውስጥ የአይን ግፊት ያለባቸው ሰዎች። ግላኮማ በከፍተኛ ሁኔታ በዘር የመተላለፍ ባህሪ ያለው የወላጅ የወንድም ወይንም የእህት የአይን ግፊት ታሪክ ካለ በእናንተም ላይ መከሰት እድሉ ከተራው ሰው በ9 እጥፍ የበለጠ ሊሆን ይችላል። ይህ ማለት በደማችሁ ውስጥ የበሽታው ድብቅ ተጋላጭነት ሊኖር ይችላል ማለት ነው። ሶስተኛ፣ ስር የሰደዱ የጤና እክሎች ካሉ ለምሳሌ እንደ ስኳርና ከፍተኛ የደም ግፊት በሽታ ካለባችሁ። የስኳር በሽታና ከፍተኛ የደም ግፊት በሰውነታችን ውስጥ ያሉትን ጥቃቅን የደም ስሮች በሂደት ያዳክማሉ። ይህም ወደ አይን ነርቭ የሚሄደውን የደም ዝውውር በማስተጓጎል ነርቩ ለአይን ግፊት በቀላሉ እንዲብረከረክ እናም ደግሞ እንዲጎዳ ያደርገዋል ማለት ነው። አራተኛ፣ ከፍተኛ መነጽር ተጠቃሚዎች በተለይ ከፍተኛ የሩቅ የማየት ችግር ያለባቸው ሰዎች። በጣም ከፍተኛ የሆነ የሩቅ የማየት ችግር ያለባቸው ሰዎች የአይን ቅርጻቸው ረዘም ያለ ስለሚሆን ከአይን ጀርባ ያለው ነርቭ ለግፊት የመጋለጥና የመጎዳት እድሉ ከሌላው ሰው የበለጠ ነው። አምስተኛ ደግሞ የአይን አደጋዎችና የረጅም ጊዜ የመድኃኒት አጠቃቀም ካለ ነው። ቀደም ሲል በአይን ላይ የደረሰ ከባድ አደጋ ወይም ደግሞ ምት ካለ ከዓመታት በኋላ ማስተንፈሻዎቹን በማባዛት ለግፊት ሊዳረግ ይችላል። በተጨማሪም በተለያዩ ምክንያቶች የኮርቲኮስትሮይድ የአይን ጠብታዎችን ወይንም መድኃኒቶችን ለረጅም ጊዜ ያለ ሐኪም ክትትል መጠቀም የአይን ግፊትን በከፍተኛ ሁኔታ ይጨምራል ማለት ነው። ስለዚህ እነዚህ 5 ሁኔታዎችና እንዲሁም ደግሞ የህብረተሰብ ክፍሎች የአይን ግፊት ማለትም በግላኮማ የመያዝ እድላቸው ከፍተኛ ይሆናል ማለት ነው። አሁን በክፍል 4 ደግሞ ህክምናዊውና እንዲሁም ደግሞ ተፈጥሯዊ መፍትሄዎቹን እንመለከታለን። የአይን ግፊት ወይንም ግላኮማ ያስከተለው የእይታ መጥፋት በህክምና ሊመለስ የማይችል ቢሆንም አስቀድሞ በመንቃትና ተገቢውን ህክምና በማድረግ ግን በሽታው ባለበት ደረጃ እንዲቆምና ቀሪውም እይታችን ፍጹም ሰላማዊ ሆኖ እንዲቀጥል ማድረግ ይቻላል። እይታን ለማዳንም የሚረዱ ዋና ዋና መፍትሄዎችን አሁን ነግራችኋለሁ። አንደኛ፣ መደበኛ የሆነ የህክምና ክትትልና የአይን ጠብታዎችን መጠቀም ነው። የአይን ግፊት እንዳለባችሁ ከተረጋገጠ የአይን ሐኪማችሁ በአይን ውስጥ ያለውን ግፊት የሚቀንሱ ልዩ የአይን ጠብታዎችን ያዝላችኋል።
እነዚህ ጠብታዎች በአይን ውስጥ የሚመረተውን ፈሳሽ ይቀንሳሉ ወይንም ፈሳሹ በቀላሉ እንዲፈስ በማድረግ ግፊቱን መደበኛ ያደርጉታል። ዋናው ቁልፍ መፍትሄ እነዚህን ጠብታዎች ያለምንም ማቋረጥ በየቀኑ በታዘዘላችሁ ትክክለኛ ሰዓት መጠቀም ነው። በላቁ ደረጃዎች ደግሞ የፈሳሽ ማስተንፈሻ መንገዶችን የሚከፍቱ ቀላል የሌዘር ወይም ደግሞ የቀዶ ጥገና ህክምናዎችም ይደረጋሉ። ሁለተኛ፣ በየዓመቱ መመርመር ያስፈልጋል። በሽታው አስቀድሞ ምንም አይነት ምልክት ስለማያሳይ እይታችሁ ሙሉ በሙሉ ጤናማ ቢመስላችሁም እንኳን በተለይ እድሜያችሁ ከ40 በላይ ከሆነ ወይንም ተጋላጭ ከሆናችሁ በዓመት አንድ ጊዜ የአይን ግፊታችሁን መለካት አለባችሁ። ይህ ምርመራ በጣም ቀላል፣ ምንም የማይጎዳና በሽታው ገና ሳይጀምር በቅድሚያ ለመያዝ የሚረዳ ብቸኛው አስተማማኝ መንገድ ነው። ስለዚህ በየዓመቱ አይናችሁን መመርመር ያስፈልጋል። ሶስተኛ፣ የአኗኗር ዘይቤያችሁን ማስተካከል ነው። ከነዚህ ውስጥ አንደኛው የአተኛኘት ዘይቤያችሁ ነው። ማታ በምተኙበት ጊዜ ጭንቅላታችሁን በትንሹ ከፍ የሚያደርግ ምቹ ትራስን ተጠቀሙ። ቢያንስ 20ና 30 ዲግሪ ከፍ የሚያደርጋችሁን ትራስ ተጠቀሙ። ሙሉ በሙሉ በደረት መተኛት ወይም ደግሞ ያለ ትራስ መተኛት የአይን ግፊትን በከፍተኛ ሁኔታ ይጨምራል። ትራስ ስትጠቀሙ ግን በአይን ውስጥ የሚፈጠርን የምሽት ግፊት ለመቀነስ በከፍተኛ ሁኔታ ይረዳችኋል ማለት ነው። ስለዚህ ትራስ ተጠቅማችሁ ተኙ። ሌላው ፈሳሽ አጠቃቀም ነው። በአንድ ጊዜ ማስተዋል ያለባችሁ ከፍተኛ መጠን ያለው ውሃ ወይም ደግሞ ፈሳሽ በቶሎ መጠጣት የለባችሁ። ውሃ መጠጣት በጣም ጥሩ ቢሆንም በአጭር ደቂቃ ውስጥ ግን በብዛት ሲጠጣ በአይን ውስጥ ያለውን ግፊት ለጊዜው ከፍ ሊያደርገው ስለሚችል ቀስ እያላችሁ ውሃን መጠጣት አለባችሁ። አራተኛ ደግሞ የምግብና እንዲሁም የአካላዊ እንቅስቃሴ ቁጥጥር ነው። በዋነኛነት ካፌንን መመጠን ያስፈልጋል። ከፍተኛ መጠን ያለው ቡና ወይም ደግሞ ሻይ በአንድ ጊዜ መውሰድ የአይን ግፊትን ሊጨምር ስለሚችል አጠቃቀማችሁን መካከለኛ ማድረግ አለባችሁ። ሌላኛው አካላዊ እንቅስቃሴ ነው። እንደ ፈጣን እርምጃ ወይንም መጠነኛ ሩጫ ያሉ የአየር መተንፈሻ እንቅስቃሴዎችን ማለትም ኤሮቢክ የሆኑ እንቅስቃሴዎችን የአይን ግፊትን ለመቀነስ ይረዳል። ነገር ግን ራሳችሁን ወደ ታች የምታደርጉባቸውን የተገላቢጦሽ የዮጋ እንቅስቃሴዎችን ወይንም እስትንፋስን አምቆ በጣም ከባድ ክብደት ማንሳትን ማስወገድ ያስፈልጋል። ምክንያቱም እነዚህ ተግባራት የአይን ግፊትን በከፍተኛ ሁኔታ ያንኑታል። ስለዚህ የአይን ግፊትን በእነዚህ መንገዶችና ቅድመ ጥንቃቄዎች ቀድሞ በሽታው ሳይከሰት መከላከልና እንዲሁም ደግሞ ራሳችሁ መጠበቅ ትችላላችሁ። በሽታው ከተከሰተ ደግሞ የሚኖረውንም ሕክምና ነግሬያችኋለሁ ማለት ነው። ስለዚህ እንግዲህ ክቡራን ቤተሰቦቼ በአጠቃላይ ስለ ግላኮማ ወይም ደግሞ ስለ ከባዱ ማለትም ዝምተኛው የአይን ሌባ ስለተባለው በሽታ የነበረን መረጃ ይህንን ይመስላል ማለት ነው። ማወቅ ያለባችሁ የአይን ግፊት እይታን አንዴ ካጠፋ በኋላ በምንም አይነት ታምር መልሶ ማምጣት አይቻልም። ስለዚህ ትልቁ መፍትሄ በሽታው ሳይጀምር ወይንም ገና በመጀመሪያው ደረጃ ላይ እያለ በምርመራ መያዝ ብቻ ነው። ዛሬውኑ ለአይናችሁ ጤና ትኩረት ስጡ። በተለይ እድሜያችሁ ከ40 በላይ ከሆነ የአይን ግፊት ምርመራ ማድረጋችሁን አትዘንጉ። ይህ ለህይወታችሁ ወሳኝ የሆነ ትምህርታዊ መረጃ ጠቃሚ ሆኖ ካገኛችሁት ቪዲዮ ላይክ እና እንዲሁም ሼር በማድረግ ሌሎችም እንዲማሩበት አድርጉልኝ። ለዛሬ የነበረን የጤና ትምህርት ይህን ይመስል ነበር። በቀጣይ በሌላ አስተማሪ በሆነ የጤና ትምህርት የምንገናኝ ይሆናል። እስከዛው በጤና ቆዩልኝ። ቸር ሰንብቱ።